ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች እንደምን ዋላችሁ? አለሁ እግዚአብሔር ይመስገን። ከመቅረት ብዬ መጥቻለሁ። በጣም ቢዚ ነበርኩኝ ዛሬ እውነቱ ለመናገር አሁን ራሱ ሱቅ እንጣ ብላኝ ከዛ በፊት እናንተ ጋር ልምጣ ብዬ መጥቻለሁ። ምንድነው ቅመምዬ ዛሬ በደንብ አድርጋ ሰክሳናለች። ምንድነው ከሀገር ልትወጣ ነው፣ ጊዜ የለኝም እያለች ነው ማለት በቃ ከሱ ያለንን ነገር ጨርሻለሁኝ፣ የመጨረሻዬ ነው ከብሩኪ ጋር ያለው የእሱም መኞቱን ገልጻለታለች። በነገራችን ላይ የዛሬ አይዲያ ቲክታክ ሰፈር ሲያወሩ ሰምቻለሁ። ውጭ ሀገር እንደምትሄድ እንደሚወስዷትም ማለት ነው። ማለት ትኬት እንደተቆረጠ ከዛ ግን ድንገት ያው ተዘጋ በረራ፣ አሁንም ተዘግተዋል። ሌላው ደግሞ ሌላ አሜሪካን የሆነ የሚወዳትን ልጅ አለ እንደሚወስዳት ያወሩ ነበረ። ቅመም የኔ ቆንጆ በመጀመሪያ የትም አትሄድም። ከዚህ በፊት ብሩክ እንደዚህ ሰርቷት ነበረ፣ ዱባይ ሄዶ ማለት ነው። እንደዚህ ፋውል ውስጥ ገብቶ ነበረ በጣም ማለት ነው። እና ሄዶ ቪዲዮ ሰርቷል እንደዚህ። ይሄንን የእሱ መልስ ነው። ሲቀጥል ቅማም የኔ ቆንጆ የትም አትሄድም። አንደኛ ነገር ከቤተሰብ ማንም የሚወጣ ሰው የለም፣ ማንም ማለት ነው። ጋሽዬ ስደት በጭራሽ አይወድም። አንደኛ ነገር። ሁለተኛ ነገር ይሄ አሜሪካ ያላችሁትን ሰው ማለት ነው፣ አሜሪካ የፈለገ ሚስቱ ትሁን እሱ መውሰድ አይችልም። በዲቪ ነው የምትሄደው ማለት ነው። ማለት ያ ማለት ዲቪ እስከሚመጣለት ድረስ 3 ዓመት 4 ዓመት 2 ዓመት ይጨርስባታል። ይሄ እኔ በደንብ ልነግራችሁ እችላለሁኝ፣ ምክንያቱም በእህቶቼ ስላልየሁት ማለት ነው። እና ያሱ ነገር ያው ቅመምዬ እንትን ነው እየተበቀለቻቸው ነው ባጭሩ ማለት ነው። ሌላው ምንድነው ኤፋ ነው የሚወስዳት ያላችሁ ተነበረው። ዱባይ ሊሆን ይችላል ማለት አሁን የትም ሀገር ማለት ነው ከአሜሪካ ውጪ ከዱባይ ውጪ ብዙ ጊዜ ይወስድባቸዋል ለመውጣት ማለት ነው። ወራት አይደለም አመት ሊጨርስባችሁ፣ 2 ዓመት ሊጨርስባችሁ ይችላል። ለምሳሌ አሁን ዱባይ ለመሄድ የሆነ ኤኒ ታይም ቆርጣችሁ መሄድ ትችላላችሁ። ግን የምትሄዱት ለ7 ቀን ነው ይመስለኛል። ከዚህ በፊት ሲያወሩ ሰምቻለሁ። ለ7 ቀን ለቪዚ ለመዝናናት ማለት ነው። እንደዚህ ለስራ ምናምን ብዙ ጊዜ ነው የሚወስድባችሁ፣ ብዙ ጊዜ ማለት ነው። እና እንደዛም አትሄድም፣ ኤፋንም አይወስዱም። እና ደግሞ ብሩክ ዲፕሬሽን ውስጥ እንደሆነ እየተናገረ ነው እንትና ፍፄ ማለት ነው። ቅመም የኔ ቆንጆ በነገራችን ላይ ማለት ነው በዚህ አጋጣሚ ሳልናገር የማላልፈው ነገር ቢኖረኝ ከፍቅረኛችሁ ተጣልታችሁ አሁን ቅመምና ብሩክ ይሄ ነገር ያጣላቸዋል፣ ያለያያል። እውነት ተለያይተው ከሆነ ማለት ነው ማርያምን ድሮም አይፋቀሩ። እመቤቴን ለፍቅር እኮ ብዙ መስዋዕትነትን ትከፍላላችሁ አይደል? ሰው ይሄንን ምንም ተጨባጭነት የሌለው ነገር ይለያያሉ ወይ ማለት አይደለም። መቼም አይለያዩም። ሲቀጥል እግዚአብሔር አልፈቀደም ብላለች እና በብዙ መንገድ ፈቅደዋል። እግዚአብሔር እንዳገናኛችሁ አንድ እንደሆናችሁ እንዳጣመራችሁ በብዙ ነገር አይተናል። እናንተ ደግሞ እንደዚህ እልህ ሌላ ህይወት ውስጥ የምትገቡ ነገር ከሆነ የሆነ ጊዜ ዞሮ ዞሮ ብሬካፕ ማድረጉ አይቀርም። ቢኮዝ እህልዋችሁ ስላልሆነ ማለት ነው። በደንብ ልጅነትን ምናምን አያዛችሁ ሁለታችሁም ማለት ነው። እና እናንተ ተለያይታችሁ የማትለያዩ ሰዎች ናችሁ። ቅመም ስራ ላይ ናት፣ ምንም እንትን የትም አትሄድም። ብሩክ በተዘዋዋሪ ዳይሬክትም እየነገረችው ነው፣ እንዴት እንደምትወደው እንዴት እንደምታከብረውም እየነገረችው ነው። ማስወጣት ያለብህን ሪሙቭ ማድረግ ያለብህንም እየነገረችው ነው። ብሩክ ወንድማችን ዌክአፕ ዲፕሬሽን ውስጥ እንዳገባ ቅድም እንትና ፍፄም እያወራ ነበረ፣ ዲፕሬሽን ውስጥ እንደሆነ ማለት ነው። ቅመም የትም አትሄድብህም፣ ግን ደግሞ እሷ የምንም ሴት አጠገብህ ማየት እንደማትፈልግ ታውቃለህ። በቀደም አይደለም እንደዛ አይነት ቪዲዮ ልከህላት እንደዛ አይደለም ይቅርና ታች እንዲያደርጉ አልፈልግም፣ አንተ የኔና የኔ ብቻ ነህ ብላ ነግራ ነበረ። ግን ደግሞ ያው
በእርግጥ የበቀደሙ እንትና ናት ፍፄ ነው እንደዚህ እንትን ነገሩ እንዲብላሽ ያደረገው ፍፄ ነው ማለት አሁን ከአንተ ጋራ መቀጠል አልፈልግም ማስተካከል ያለብን ነገሮችን አስተካክል ብላው ነበረ እየሄደችው አይደለ? በማግስቱ ማታውኑ እንደዚህ አይነት ሰርፕራይዝ አደረገ ማለት ነው ፍፄ። ይሄ ትልቅ ስህተት ሚስቴክ የሰራው ፍፄ ነ ግን ደግሞ ከእንትና ህዝቡም ያልተረዳው ነገር አለ ብሩክን ማለት ነው። ከአብሳላት እኔ ያስጀመርኳት ነገር የለም እሷ አፈቀረችኝ እንጂ እኔ አላፈቀርኳትም ብሎም ቢናገርም አልታመነም ማለት ነው። ሶ ይህንን አማራጭ ተጠቀመ ፍፄ ለማሳየት ግን ደግሞ ያው ምስቴክ ሆነበት የሆነው እንደዚህ አይነት ነገሮችን ይሄ ወይን ማድረጉ ምግብ መስራቱ ጥሩ አልነበረም። በሌላ ነገር መፈተን ትችል ነበረ፣ ካሜራ ደቅነህ ምናምን ነገር እንደዛም የሚቻል ነበረ። እሱ ደግሞ የሚፈተንልህ ልጅ አይደለም። እንደዛም ቢሆንም ማለት ነው። ያም ሆነ ይሄ ፍፄ አሁንም ለቅመሟ ይቅርታ ጠይቃት እንደዛ ስላደረግ ብዬ አስባለሁኝ። አሁንም በይቅርታ የማይፈታ ነገር የለም። እግዚአብሔር ይቅር ብሎናል አይደል? የሚያደርጉትን ያቁምና ይቅር በሏቸው ብሏል። ያ ሁሉ በደል ሲያደርሱበት ማለት ነው። እኛ በቀን በቀን አሁን በ5 ደቂቃ ውስጥ ስንት ኃጢአት ነው የምንሰራው በንግግራችን ብቻ ማለት ነው። እና ይቅር የማንልበት ምንም ምክንያት የለንም። በዚች ምድር ላይ ማንም ፍጹም የለም፣ ማንም ጻድቅ የለም። ሁሉም ኃጢአተኛ ነው፣ ሁሉም ይበድላል፣ ሁሉም ስህተት ይሰራል ማለት ነው። ሶ እናንተም ነገራቶችን ማስተካከል አለብህ ፍጹም። ያንን ነገር ንግግሮችን ነው አብዛኛው አንተም እንደዛ እንድትሆን የተደረግከው ማለት ነው። አሁንም ማስተካከል ቅመምዬ፣ የኔ ቆንጆ ብዙም አትሄጂ ማለት ያው 1-2 ብትሄድ ነው። ከዚህ በላይ ትሄዳለች ብዬ አላስብም። ብሩክ በዚህ ከቀጠለ የእውነት ጥሩ አይደለም። እሷ ደግሞ ጊዜ ስጣት እያለችው ነው፣ እንዲያፈቅራት እየጋበዘችው ነው ቅመም ማለት ነው። ይሄ መሆን የለበትም። ሌላው ምንድን ነው ፍቅረኛችሁም ይሁን ምንም ይሁን ከማንም ሰንበዴ ተጣልታችሁ ከሀገር መራቅ የለባችሁም። የምትጎዱት እናንተ ናችሁ ማለት ነው። ፍቅር እንደ ጉፋን አይደለም እኮ ማርያምን እንዴ እንዳውጥታችሁ ጉፋን በጊዜው ይዟችሁ በጊዜ እንደሚለቃችሁ አይደለም። ወይም ጠዋት ለብሳችሁ ማታ የሚለቃችሁ ነገር አይደለም። የምትጎዳው ማናት? ሴት ነው። እሱም አይጎዳም ማለት አይደለም። ግን ደግሞ አጠገብ ሆናችሁ ቢሆን ይሻላል። የማይፈታ ነገር የለም እኮ አሁን የቅመምዬና የብሩኬ እንትን ይሄ በጣም በቃ ኢመንት የሆነ ነገር ነው። የሚያለያያቸው ይቅርና የሚያጣላቸውም ነገር አይደለም፣ ግን ያለ መግባባት ነው ማለት ነው። ድራማውን በጣም መስመር ስቷል እና ለዚህ ደርሰዋል። እንግዲህ ምናልባት ለዚህ መጨረሻ ሊሆን ይችላል፣ ነገ የምናይ ይሆናል። ግን ወደ ውጭ ሀገር እንደማትሄድ ተስፋ አደርጋለሁኝ። ማለት ምናልባት ከሄደችም ዱባይ ነው፣ ሌላ ከዛ ውጭ አትሄድም። ዱባይም ለስራ ሳይሆን ቫኬሽን ለ7 ቀን ሊሆን ይችላል ማለት ነው። እና አትሄድም፣ ምንም እንትን አትበሉ ማለት ነው። ደግሞ ስደትን አትደግፉ እንዴ! ምን ሆናችሁ ነው? እኛ ስደት ያለ ነው ያው ብዙ እየተሰቃየን ስደት ትደግፋላችሁ? ሂጂ ሂጂ ባይ። ኧረ በስመ አብ ተው እንጂ ማርያምን፣ ስደትን አትደግፉ። ይሄ ለእናንተን ፈተና ነው። እናንተንም እየፈተነቻችሁ ነው። እኔ እንደዚህ ሀሳብ ባቀርብለት የተሰጣት ሀሳብ ነው፣ አይዲያ ነው የሰራችሁ። ግን አይዲያችሁ እንዴት ታስተናግዱታላችሁ? እንደዚህ አይነት ባደርግ በወስን ምን ትመክሩኛላችሁ ብላ ነው በዚህ አይዲያ ያመጣችሁ። ሶ እናንተ እየገፋችኋት ነው። ስሪ፣ አዎ ሂጂ ባይ። ኧረ ጌታዬ ድረስ ስደት፣ በዚህን ሰዓት ስደት ትደግፋላችሁ? ተው እንጂ። በቀደም ያ ሁሉ ፋውል አይታችኋል። ያ ሁሉ በስማም። አንዳንዴ እኛ በጣም የምናናድደው ነገር ምን መሰላችሁ? የትላንትናውን እንረሳለን። ትላንትና ምን ውስጥ እንደነበረን በምን ውስጥ አልፈን እንደመጣን እንረሳዋለን። ሚስቴካችንም ያለፍንባቸውን መንገዶችንም እንረሳቸዋለን። አሁን በቀደም ምን ውስጥ ነበርን? በጣም ጭንቅ ውስጥ ነበርን አይደል? ምንጊዜ ተተኮሰ፣ ምንጊዜ መጣብን እያለን ማለት ነው። ሶ እሱን እያያችሁ ስደትን ስደግፉ ያሳዝናል በጣም። እና ስደትን አትደግፉ። ምንም ይሆን ምንም ማለት የትም አሜሪካ ሜድሽ፣ ሳውዲ ሜድሽ፣ ጅቡቲ፣ የትም ስደት ስደት ነው። ሶ ስደትን አትደግፉ።
እና ተመስገን ማለት ልመዱ ማለት ነው። ሌላው ቅመምዬ የኔ ቆንጆ ከብሩኬ ውጪ ወደ ውጪ ብሩክም ከቅመም ውጪ ወደ ውጪ ማለት ነው ብለናል እኛ። እንዲህ አራት ልጆች ሳናይ ኧረ በስመ አብ ኧረ ሼም ነው። ለማንኛውም አሳጥሩልን፣ ራሳጥሩልን በእምነት በስመ አብ